ይህ የሕያው እግዚአብሔር ቃል ነው። ምዕራፍ 32 ያዕቆብም ጉዞውን ቀጠለ። የእግዚአብሔር መልአክ ተገናኙት። ባያቸውም ጊዜ ይህ የእግዚአብሔር ሰፈር ነው አለ። የዚያንም ቦታ ስም መሃናይም ብሎ ጠራው። ያዕቆብም በኤዶም አገር ሴይር በተባለ ምድር ወደሚኖረው ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬን ኤሳውን እንዲህ ትሉታላችሁ፣ አገልጋይህ ያዕቆብ እንዲህ ብሏል በሉት። ከላባ ዘንድ ተቀምጬ እስካሁን ድረስ እዚያው ኖርኩኝ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንዲሁም የወንድና የሴት አገልጋዮች አሉኝ። አሁንም ይህንን መልእክት ለጌታዬ መላኬ በጎ ፈቃድህን እንዳገኝ በማሰብ ነው። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበልህ በመምጣት ላይ ነው፣ 400 ሰዎችም አብረውት አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች 2 ቦታ ከፈላቸው። በጎቹን፣ ፍየሎቹን፣ ከብቶቹንና ግመሎቹንም 2 ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላው ክፍል ሊያመልጥ ይችላል ብሎ አስቦ ነው። ያዕቆብ እንዲህ ሲል ጸለየ፣ የአባቴ የአብርሃም አምላክ የአባቴ የይስሐቅ አምላክ ሆይ ወደ አገርህና ወደ ዘመዶችህ ተመለስ፣ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያህ እስካሁን ላደረክልኝ ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ላይ ከነበረው በትር በስተቀር ምንም አልነበረኝም። አሁን ግን ይኸው 2 ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝም እለምንሃለሁ። መጥቶ እኔንም ሆነ እነዚህን እናቶች ከነ ልጆቻቸው ያጠፋል ብዬ ፈርቻለሁ። ነገር ግን አንተ ራስህ አበለጽግሃለሁ፣ ዘርህም ሊቆጠር እንደማይችል እንደ ባህር አሸዋ አበዛዋለሁ ብለኸኛል። በዚያችም ሌሊት ያዕቆብ እዚያው አደረ። ካለው ሀብት ለወንድሙ ለኤሳው እጅ መንሻ እነዚህንም መረጠ፣ 200 እንስት ፍየሎችና 20 አውራ ፍየሎች፣ 200 እንስት በጎችና 20 አውራ በጎች፣ 30 የሚያጠቡ ግመሎች ከነግልገሎቻቸው፣ 40 ላሞችና 10 ኮርማዎች፣ 20 እንስት አህዮችና 10 ተባት አህዮች። እነዚህንም በየመንጋው ለይቶ የሚነዷቸውንም ጠባቂዎች መደበላቸው። ጠባቂዎቹንም እናንተ ቀድማችሁኝ ሂዱ፣ መንጋዎቹንም አራርቋችሁ ንዷቸው አላቸው። ቀድሞ የሚሄደውንም እንዲህ ሲል አዘዘው፣ ኤሳው አግኝቶ የማን ነህ? ወዴትስ ትሄዳለህ? የምትነዳውስ ይህ ሁሉ ከብት የማን ነው ብሎ ቢጠይቅህ የአገልጋይህ የያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የሰደዳቸውም ናቸው፣ እርሱም ከበስተኋላችን እየመጣ ነው ብለህ ንገረው። እንዲሁም 2ኛውን 3ኛውንም መንጎች የሚነዱትንም ሌሎቹንም ሁሉ እንዲህ ሲል አዘዛቸው፣ ኤሳውን ስታገኙት ይህንኑ ትነግሩታላችሁ። በተለይም አገልጋይህ ያዕቆብ ከኋላችን እየመጣ ነው ማለትን እንዳትዘነጉ። ይህንንም ያዘዘው ኤሳው ከኔ ጋር ከመገናኘቱ በፊት እጅ መንሻዬን አስቀድሞ ሲደርሰው ምናልባት ልቡ ይራራና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህ ያዕቆብ እጅ መንሻ ከእርሱ አስቀድሞ ላከ። እርሱ ራሱ ግን እዚያው በሰፈሩ ቦታ አደረ። በዚያች ሌሊት ያዕቆብ ተነሳ፣ 2 ሚስቶቹን እንዲሁም 2 ሴት አገልጋዮቹንና 11 ልጆቹን ይዞ በያቦቅ መልካ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰውም እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹሉዳ ነካው። በግብግቡም የያዕቆብ ጭም ከመጋጠሚያው ጋር ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስም ማን ነው አለው። እርሱም ያዕቆብ ነው አለ። ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው።
ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለክ አለው። በዚያም ስፍራ ባረከው። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳ ሕይወቴ ተርፋለች ሲል የዚያም ቦታ ስም ጵንኤል አለው። ጵንኤልንም እንዳለፈ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ከዚያም የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሹሉዳን ከጭኑ ጋር የሚያገናኘውን ሥጋ አይበሉትም። ምክንያቱም በጭኑ መጋጠሚያ ላይ ያለው የያዕቆብ ሹሉዳ ተነክቶ ነበር። ምዕራፍ 33 ያዕቆብ አሻግሮ ተመለከተ፣ እነሆ ኤሳው 400 ሰዎችን አስከትሎ እየመጣ ነበር። ስለዚህ ልጆቹን ለልያ ለራሔልና ለሁለት አገልጋዮቹ ከፈላቸው። ከዚያም ሁለቱን አገልጋዮች ከነልጆቻቸው አስቀደመ፣ ልያንና ልጆቿንም አስከተለ። ራሔልና ዮሴፍን ግን ከሁሉ ኋላ እንዲሆኑ አደረገ። እርሱ ራሱም ቀድሟቸው ሄደ። ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄደ፣ አቀፈው፣ በአንገቱም ላይ ተጠምጥሞ ሳመው። ሁለቱም ተላቀሱ። ከዚያም ኤሳው ቀና ብሎ ሲመለከት ሴቶቹንና ልጆቹን አየ። እርሱም እነዚህ አብረው ያሉት እነማን ናቸው ብሎ ጠየቀው። ያዕቆብም መልሶ እነዚህማ እግዚአብሔር በቸርነቱ ለኔ ለአገልጋይህ የሰጠኝ ልጆች ናቸው አለው። በዚህ ጊዜ ሁለቱ ሴት አገልጋዮችና ልጆቻቸው ቀርበው እጅ ነሱ። ከዚያም ልያና ልጆቿ መጥተው እጅ ነሱ። በመጨረሻም ዮሴፍና ራሔል መጡ፣ እነርሱም ቀርበው እጅ ነሱ። ኤሳውም ወደኔ ተነድቶ የመጣው ይህ ሁሉ መንጋ ምንድነው አለው። እርሱም ጌታዬ ሆይ ባንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳው ግን ወንድሜ ሆይ እኔ በቂ አለኝ፣ የራስህን ለራስህ አድርገው አለው። ያዕቆብም የለም እንዲህስ አይሆንም፣ በአንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻዬን ተቀበል። በመልካም ሁኔታ ተቀበልከኝ። ፊትህን ማየት መቻሌ የእግዚአብሔርን ፊት እንደማየት እቆጥረዋለሁ። እግዚአብሔር በቸርነቱ አሟልቶ ስለሰጠኝ የሚያስፈልገኝን ሁሉ አለኝና ያቀረብኩልህን እጅ መንሻ እባክህ ተቀበለኝ አለው። ያዕቆብ አጥብቆ ስለለመነው ኤሳው እጅ መንሻውን ተቀበለ። ኤሳውም በል ተነስና ጉዟችንን እንቀጥል፣ እኔም እሄዳለሁ አለው። ያዕቆብ ግን እንዲህ አለው፣ ጌታዬ እንደምታየው ልጆቹ ይህንን ያህል የጠኑ አይደሉም። ለሚያጠቡት በጎችና ጥገቶች እንክብካቤ ማድረግ አለብኝ። እንስሳቱ ለአንዲት ቀን እንኳን በጥድፊያ ቢነዱ በሙሉ ያልቃሉ። ስለዚህ ጌታዬ አንተ ቀድመህ ሂድ፣ እኔም በምነዳቸው እንስሳትና በልጆቼ ጉዞ አቅም እያዘገምኩኝ ሴር ላይ እንገናኛለን። ኤሳው እንግዲያስ ከሰዎቼ ጥቂቶቹን ልተውልህ አለው። ያዕቆብ ግን ለምን ብለህ ጌታዬ ባንተ ዘንድ ሞገስ ማግኘቴ ብቻ ይበቃኛል አለው። ስለዚህ ኤሳው በዚያው ዕለት ወደ ሴር ለመመለስ ተነሳ። ያዕቆብ ግን ወደ ሱኮት ሄደ። ከዚያም ለራሱ መጠለያ ለከብቶቹም በረትን ሰራ። ከዚያም የተነሳ የቦታው ስም ሱኮት ተባለ። ያዕቆብ ከሰሜን ምዕራብ መስጦሚያ ከተመለሰ በኋላ በከነዓን ወዳለችው ወደ ሴኬም በደህና ደረሰ። በከተማይቱም ፊት ለፊት ሰፈረ። ድንኳኑንም የተከለበትን ቦታ በኤሞር ልጆች በ100 ጥሬ ገንዘብ ገዛ። ኤሞርም የሴኬም አባት ነበር። በዚያም መሠዊያውን አቁሞ ኤል ኤሎሄ እስራኤል ብሎ ጠራው። ምዕራፍ 34 ልያ ለያዕቆብ የወለደችለት ሴት ልጅ ዲና አንድ ቀን የዚያችን ሀገር ሴቶች ለማየት ወጣች። ሴኬም የተባለው የአገሩ ገዢ የኤውናዊው ኤሞር ልጅ ባያት ጊዜ ይዞ በማስገደድ ደፈራት። ልቡ በያዕቆብ ልጅ በዲና ተማረከ። ልጅቷንም በጣም ወደዳት፣ በጣፈጠም አንደበት አናገራት። ሴኬምም አባቱን ኤሞርን ይህችን ልጅ አጋባኝ አለው።
ያዕቆብ ልጁን ዲናን ሴኬም እንዳስነወራት ሰማ። በዚህ ጊዜ ወንዶች ልጆቹ ከብቶቹን በመስክ ያግዱ ነበር። ያዕቆብም ልጆቹ እስኪመጡ ድረስ ታግሶ ቆየ። ከዚያም የሴኬም አባት ኤሞር ያዕቆብን ሊያነጋግረው ወጣ። የያዕቆብ ወንዶች ልጆችም የተፈጸመውን ድርጊት እንደሰሙ ወዲያውኑ ከመስክ መጡ። ሴኬም መደረግ የማይገባውን አስነዋሪ ነገር በእስራኤል ላይ በመፈጸም የያዕቆብ ልጅ ስለደፈረ አዘኑ፣ ክፉኛም ተቆጡ። ኤሞር ግን እንዲህ አላቸው፣ ልጄ ሴኬም ልቡ በልጃችሁ ፍቅር ተነድፏል። እባካችሁ እንዲያገባት ፍቀዱለት። በጋብቻ እንተሳሰር። ሴት ልጃችሁን ስጡን፣ የእኛንም ሴቶች አግቡ። አብራችሁንም መኖር ትችላላችሁ። አገራችሁ ናት። ኑሩባት፣ ነግዱባት፣ ሀብት ንብረትንም አፍሩባት። ሴኬም ደግሞ የዲናን አባትና ወንድሞቿን እንዲህ አላቸው፣ በእናንተ ዘንድ ሞገስ ላግኝ እንጂ የተጠየቅኩትን ሁሉ እሰጣለሁ። ጥሎሽ ብትሉኝ ጥሎሽ፣ ስጦታ ብትሉኝ የፈለጋችሁትን ያህል እሰጣለሁ። ብቻ ልጅቱን እንዳገባ ፍቀዱልኝ። የያዕቆብ ወንዶች ልጆችም በእህታቸው ዲና ላይ ስለተፈጸመው ነውር የሆዳቸውን በሆዳቸው ይዘው ለሴኬምና ለአባቱ ለኤሞር መልስ ሰጡ። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ብንሰጥ ውርደት ስለሚሆንብን እንዲህ ያለውን ነገር አናደርገውም። ሆኖም የምንስማማበት አንድ መንገድ ብቻ አለ። ይህም ወንዶቻችሁን ሁሉ ገርዛችሁ እኛን የመሰላችሁ እንደሆነ ነው። ከዚያ በኋላ ሴቶች ልጆቻችንን እንድርላችኋለን፣ አብረንም እንኖራለን፣ እንደ ሕዝብም እንሆናለን። በመገረዙ የማትስማሙ ከሆነ ግን ልጃችንን ይዘን እንሄዳለን። ያቀረቡት ሐሳብ ለኤሞርና ለልጁ ለሴኬም መልካም መስሎ ታያቸው። ከአባቱ ቤተሰብም ሁሉ እጅግ የተከበረው ይህ ወጣት የያዕቆብን ልጅ እጅግ ወዷት ስለነበር ያሉትን ለማድረግ ጊዜ አልወሰደበትም። ስለዚህ ኤሞርና ልጁ ሴኬም ይህንኑ ለወገኖቻቸው ለመንገር ወደ ከተማቸው ሄዱ። እንዲህም አሏቸው፣ እነዚህ ሰዎች ወዳጆቻችን ናቸው። በአገራችን እንዲኖሩ ተዘዋውረውም እንዲነግዱ እንፍቀድላቸው። ምድሪቱ እንደሆነ ለእኛም ለእነርሱም ትበቃለች። ሴቶች ልጆቻቸውን እናገባለን፣ እነርሱም የእኛን ሴቶች ልጆች ያገባሉ። ሆኖም ሰዎቹ ከእኛ ጋር እንደ አንድ ሕዝብ ሆነው አብረው ለመኖር ፈቃደኞች የሚሆኑት የእኛ ወንዶች እንደ እነርሱ የተገረዙ እንደሆነ ብቻ ነው። ታዲያ እንግዲህ ብናደርገው ከብታቸው፣ ንብረታቸው፣ እንስሶቻቸው ሁሉ የእኛ የሆኑ የለምን? ስለዚህ ባሉት እንስማማ፣ እነርሱም አብረውን ይኖሩ። ከከተማይቱ በር ውጭ የተሰበሰቡት ሁሉ በኤሞርና በልጁ በሴኬም ሐሳብ ተስማሙ። በከተማይቱም ያሉት ወንዶች ሁሉ ተገረዙ። በሶስተኛው ቀን የሁሉም ቁስል ገና ትኩስ ሳለ ከያዕቆብ ልጆች ሁለቱ የዲና ወንድሞች ስምዖንና ሌዊ ሰይፋቸውን መዘው ሳይታሰብ ወደ ከተማይቱ ገብተው ወንዶቹን በሙሉ ገደሏቸው። ኤሞርንና ሴኬምንም በሰይፍ ገድለው እህታቸውን ዲናን ከሴኬም ቤት አውጥተው ይዘዋት ተመለሱ። የያዕቆብ ልጆች ሁሉ በሬሳ ላይ የተረማመዱ እህታቸው የተደፈረችበትን ከተማ ዘረፉ። የበግና የፍየል መንጎቻቸውን፣ ከብቶቻቸውን፣ አህዮቻቸውን እንዲሁም በከተማይቱ በአካባቢው የሚገኘውን ንብረታቸውን ሁሉ ወሰዱባቸው። ሀብታቸውን ሁሉ ዘርፈው ሴቶቻቸውንና ሕፃናቶቻቸውን ሁሉ ማርከው በየቤቱ ያገኙትን ሁሉ ይዘው ሄዱ። ያዕቆብ ስምዖንና ሌዊ እንዲህ አላቸው፣ በዚህ ሀገር በሚኖሩት በከናናውያንና በፌርዛውያን ዘንድ እንደ ጥንብ አስቆጠራችሁኝ፣ ጭንቀትም እንዲደርስብኝ አድርጋችኋል። እኛ በቁጥር አነስተኞች ነን። ተባብረው ቢነሱብኝና ቢያጠቁኝ እኔና ቤተሰቤ መጥፋታችን አይደለም? እነርሱ ግን ታዲያ እህታችንን እንደ ዝሙት አዳሪ ይድፈራት አሉት። ምዕራፍ 35 እግዚአብሔር ያዕቆብን ተነሳና ወደ ቤተል ውጣ፣ እዚያም ተቀመጥ፣
ከወንድምህ ከዔሳው ሸሽተህ በሄድክ ጊዜ ለተገለጠልህ አምላክ በዚያ መሠዊያን ሥራ አለው። ስለዚህም ያዕቆብ ለቤቱ ሰዎችና አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን ባዕዳን አማልክት አስወግዱ፣ ሰውነታችሁንም አንጹ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤተል እንውጣ። ከዚያም በመከራዬ ጊዜ ለሰማኝ በሄድኩበትም ስፍራ ሁሉ ላልተለየኝ አምላክ መሠዊያን እሠራለሁ። ስለዚህ በእነርሱ ዘንድ የነበሩትን ባዕዳን አማልክት ሰብስበው የጆሮ ጉትቻዎቻቸውን አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ካለው ዋርካ ዛፍ ስር ቀበራቸው። ያንንም ቦታ ለቀው ሄዱ። እግዚአብሔርም በዙሪያቸው በነበሩት ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ያሳድዳቸው አልነበረም። ያዕቆብና አብረውት የነበሩት ሰዎች ሁሉ በከነዓን ወደምትገኘው ቤተል ወደ ተባለች ወደ ሎዛ ደረሱ። ያዕቆብም በዚያ ስፍራ መሠዊያን ሰርቶ ስሙን ኤል ቤቴል አለው። ምክንያቱም ከወንድሙ ሸሽቶ በሄደ ጊዜ እግዚአብሔር የተገለጠለት በዚያ ቦታ ነበር። በዚያ ጊዜ የርብቃ ሞግዚት ዲቦራ ሞተች። ከቤተልም ዝቅ ብሎ በሚገኘው ዋርካ ዛፍ ስር ተቀበረች። ከዚያም የተነሳ ያ ቦታ አሎን ባኮል ተባለ። ያዕቆብ ከሰሜን ምዕራብ መስጦሚያ ከተመለሰ በኋላ እግዚአብሔር ለያዕቆብ ዳግመኛ ተገለጠለት፣ ባረከውም። እግዚአብሔርም እስካሁን ስምህ ያዕቆብ ነበር፣ ከእንግዲህ ያዕቆብ ተብለህ አትጠራም፣ ነገር ግን ስምህ እስራኤል ይባላል አለው። ስለዚህም እስራኤል ብሎ ጠራው። ደግሞም እግዚአብሔር ያዕቆብን እንዲህ አለው፣ እኔ ሁሉን ማድረግ የምችል አምላክ ነኝ። ብዛ፣ ተባዛ፣ ሕዝብና የሕዝቦች ማኅበር ካንተ ይወጣሉ፣ ነገሥታትም ከአብራክህ ይከፈላሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ላንተ እሰጥሃለሁ፣ ካንተም በኋላ ይህችኑ ምድር ለዘርህ እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብ እግዚአብሔር ከእርሱ ጋር በተነጋገረበት ስፍራ የድንጋይ ሐውልትን አቆመ። በሐውልቱ ላይ የመጠጥ ቁርባንን አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ስፍራ ቤተል ብሎ ጠራው። ከዚያም ከቤተል ተነስተው ሄዱ። ኤፍራታ ለመድረስ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ ምጡም ጠናባት። ምጡ አስጨንቋት ሳለ አዋላጇ አይዞሽ አትፍሪ፣ ሌላ ወንድ ልጅ ልትገላገይ ነው አለቻት። እርሷ ግን ሕይወቷ ልታልፍ በማጣጣር ላይ ሳለች ልጁን ቤንኦኒ አለችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታ በሚወስደው መንገድ በቤተልሔም ተቀበረች። ያዕቆብም በራሔል መቃብር ላይ ሐውልትን አቆመ። እስከ ዛሬም የራሔል መቃብር ምልክት ይኸው ሐውልት ነው። እስራኤል ጉዞውን በመቀጠል ከጋዴር ወንዝ ባሻገር ድንኳኑን ተከለ። እስራኤልም በዚያ ምድር ሳለ ሮቤል ከአባቱ ቁባት ከባላ ጋር ተኛ። እስራኤልም ድርጊቱን ሰማ። ያዕቆብ 12 ልጆች ነበሩት። እነርሱም የልያ ልጆች የያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም። የራሔል አገልጋይ የባላ ልጆች ዳን፣ ንፍታሌም። የልያ አገልጋይ የዘለፋ ልጆች ጋድ፣ አሴር ናቸው። እነዚህ የያዕቆብ በሰሜን ምዕራብ መስጦሚያ ሳለ የተወለዱለት ወንዶች ልጆች ነበሩ። ያዕቆብ አባቱ ወዳለበት ወደ መምሬ መጣ። አብርሃምና ይስሐቅ የኖሩባት ቂርያት አርባቅ ወይም ኬብሮን የተባለችው ቦታ ናት። ይስሐቅ 180 ዓመት ኖረ። አርጅቶ እድሜ ጠግቦ ሞተ። ወደ ወገኖቹም ተሰበሰበ። ልጆቹም ኤሳውና ያዕቆብ ቀበሩት።